የትኛው ልምረጥ ለካስ ሞት ይሻላል ህሊናን ከመሸጥ እኚህ የልጃቸውን ፎቶ ከጎናቸው አድርገው በሐዘን ቅጭም ብለው ምታዋቸው እናት ነዋሪነታቸው በወልቃይት ጠገዴ ሲሆን ጧሪ ቀባሪ ልጃቸው በአማርኛ ለምን ምግብ አለ ብለ ጠየቅ ተብሎ በተስፋፊው የዋት የትግሬ ሹም የተገደለባቸው ናቸው። አሁን የእሳቸውን እንደ ማሳያ ጠቀስን እንጂ ወያኔ ታላቋ ትግራይ የሚል ካርታ አዘጋጅቶ ወደ ወልቃይት ከዘለቀበት ከ1972 ዓመተ ምህረት ጀምሮ በርካታ የአካባቢው ነዋሪዎች አማራ በመሆናቸው ብቻ እየተለዩ በጅምላ ተጨፍጭፈዋል፣ ከቤት ከንብረታቸው ተፈናቅለዋል። እጅግ ቀላል ቁጥር የሌላቸው ሰዎችም ሀገር ጥለው ተሰደዋል። ቦታ እንደምታዩት በአጠቃላይ ይህን ሁሉ ማጎሪያ ነው፣ ማሰቃያ እባብ መንደፊያ ቦታ ነው። እዚህ ሁሉ ስንት በእባብ ያልተነደፈ ሰው የለም ታጋይ። ይሄ ባዶ ጋራው እንደምታዩት ደግሞ እንደ መቃብር ነገር አለ። ከ50 ሺህ ሰው በላይ እዚህ በሙሉ ተራራ በሙሉ መቃብር ነው እና ምንም የቀረ ነገር የለም። እዚህ እንደምታዩት ወንዙ ስፋት ያን ያልነበረም እንደምታዩት ዛፎችም አልነበሩም፣ አሁን የበቀሉ እና እዚህ የደረሰው ሰቆቃ እናስማማ በለጠ እዚህ ታጎረው ነበር። በአጠቃላይ ደግሞ ይሄን ስላችሁ የወልቃይት ጠገዴ ብቻ አይደሉም። የአማራ ተወላጅ የሆነ በሙሉ ከአርማጮ፣ ከጃናሞራ፣ ከጠለምት፣ ከጠገዴ ከየትም የቀረ የለም። ይሄ በሙሉ ማጎሪያና ማሰቃያ ነው። በሌሊት ሲወጡ ሰዎች ጥይት ነው የጥይት ድምጽ ይሰማሉ እዚህ የታሰሩት ሰዎች እና ይሄ በሙሉ ማጎሪያ ቤት ነው። ላይ ተራራ እንደምታዩት ይሄ ሁሉ በሙሉ እስከ ላይ እስር ቤት ነው። እኛ ታች ነው ያለነው። አሁን እንዳለ ጋራ በሙሉ እስር ቤት ነው። ታላይ ወልድ የሚባለው ነው። በተመሳሳይ በዱላ ቀጥቅጠው ነው የገደሉት መንገር ላይ። እንግዲህ እንደምታያቸው እነዚህ ገደሎች በሙሉ የወልቃይት የጠገዴ የጠለምት ጀግኖች የሚያልቁባቸው ገደሎች ናቸው። በጣም በርካታ ጀግኖችን እያፈኑ እያመጡ በእንደዚህ አይነት ገደል ሲለቋቸው ቤተሰብ እንኳን የተወደቁ ብሎ የማይናገርበት አስከፊ ዘመን ነው የነበረው። አባቴ ግን በቃ በግፍ የገደሉት አያኖረንም አገሯ አይሰጠንም ሲሉ ነው የገደሉት። አዎ የጫርኩ ነው ያለ እዚህ ተጀምሯል። አሁን እዚህ ሳምንት ውስጥ አጠናቅቄ አወጣዋለሁ፣ ቤተክርስቲያን አገባዋለሁ። አባቴ ወያኔ ከሰሜን ጎንደርና ከወሎ ቆርሶ በኃይል ወደ ትግራይ ባካለላቸው አካባቢዎች የአማርኛ ሙዚቃ ማዳመጥ፣ በአማርኛ መነጋገር በአማራ ክልል የሚገኙት የፋሲል ከነማና የጣናው ሞገድ የእግር ኳስ ቡድኖች መለያ የሆነውን ማሊያ ለብሶ መገኘት ወዘተ በሕግ ባይደነገግም እስከ ሕይወት መሥዋዕትነት የሚደርስ ቅጣት የሚያስከትል ነበር። እኛ የሰራናቸው ባህሎቹም እንዳይወጡ ለምሳሌ የነ ፋሲል ደሞዝ የነ ማሪ ደገፋው ሁሉ እዛ እንዳይዘፈን የኔ ሁሉ ይከለከል ነበር። ብዙ ችግር ነበር። አይደለም ሙዚቃውና ወጣቶች አሁን አንድ ልጅ እዛ ዳንሻ ላይ ሕፃን ነው ገና ወጣት ነው። ምናልባት ነግረዋችሁ ላይሆኑ ይችላሉ እንጂ ፍታለው መርሻ የሚባል ሕፃን ወጣት የፋሲል ማሊያ ለብሶ የኔ ሙዚቃ እያዘፈነ ሞተር ሲያሽከረክር በጥይት መተውት ገለውት። ፍታለው መርሻ ይባላል። ስለዚህ የአማርኛ ሙዚቃ ዘፈንክ ተብሎ ማሊያ ለብሶ ገለውታል። እኔ እዚህ ነኝ፣ እዚሁ ነው ወሬውን ምሰማ። ማማያንጋው የሚባል ጓደኛ ነበረኝ፣ ባለ ሆቴል ነው። እንደዚሁ ደግሞ አማርኛ ታስጨፍራላችሁ እየተባለ ስብሰባ ጠቅጥቆ ወጣ ብሎ በልዩ ኃይል አስደብድበው እዚህ ጭንቅላቱን በፖሊስ ጎማ ልዩ ኃይል ቀጥቅጠው እዚህ ጎንደር መጥቶ ሆስፒታል ነው የሞተ። እነዚህ ምንድነው አማርኛ ታዘፍናላችሁ፣ አበበ ካሴን ትወዳላችሁ። አሁን ከሄደም አበበ ካሴ ከዚህ የለም፣ ግን አሁን ከሄደም ቢሆን እሱን የሱ ሙዚቃ ታዳምጣላችሁ። የነ ፋሲልን የነ መሐሪ ደገፋውን የነ ወይ ፍንክች የነሱ ነው ስሙን ይቅርታ የነ ዳኛ እነዚህ ነገሮች በወልቃይት ጠገዴ ምድር አይሰሩም። ያው እየተገረፍኩም እየተሳደድኩም እየተሳቀኩም ለወልቃይት ጠገዴ ያቅሜን ሰርቻለሁ።
በአጠቃላይ ሕወሓት በ21ኛው መቶ ክፍለ ዘመን ለመፈጸም ቀርቶ ለማሰብ የሚከብድ ጥቃት፣ ለመቀበል ቀርቶ ለመስማት የሚዘገንን ጭፍጨፋ በወልቃይት ጠገዴ አማራዎች ላይ አካሂዷል። ይህ ሁሉ ሲሆን ጀግናው የወልቃይት ጠገዴ ማኅበረሰብ ለጠላቶቹ ተንበርክኮ አንድም ጊዜ እጁን አጣጥፎ አልተቀመጠም። በየአካባቢው በጎበዝ አለቃ የተደራጀ ወራሪውን የትግሬ ወያኔ ሰራዊት አይቀጡ ቅጣት ቀጥቷል። ከፋኝ ኢትዮጵያ የጀግኖች ግንባር የሚል ስያሜ ያለው ድርጅት መስርቶ በከፍተኛ ወኔ ተፋልሟል። ሕገ መንግሥቱን መሠረት በማድረግም የወልቃይት ጠገዴ አማራ ማንነት አስመላሽ ኮሚቴ የሚል ስያሜ ያለው አካል አቋቁሞ በሰላማዊ መንገድ ጥንታዊ አማራ ማንነቱን በሰነድ በተደገፈ ማስረጃ በማቅረብ አማራ እንጂ ትግሬ አይደለንም ሲል ሞግቷል። የሐምሌ 5ቱ የኮሎኔል ደመቀ ዘውዱ የጎንደር አኩሪ ተጋድሎም የመላው አማራን ሕዝብ ትግል አንድ እርምጃ ወደፊት ከማራመዱ በተጨማሪ የቀድሞ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ በኋላ ላይ በግልጽ እንደመሰከረው በሕወሓት ይመራ ለነበረው አገዛዝ ውድቀት ዋነኛ ምክንያት መሆን ችሏል። በመጨረሻም አማራንን እንጂ አማራ እንሆን አላልንም እያለ በፍጹም ጽናትና ትግል በርካታ ዓመታት ያስቆጠረው የወልቃይት አማራ በጀግኖች ልጆቹ መሥዋዕትነትና ተጋድሎ ወራሪውን የትግሬ ወያኔ ሰራዊት ደምስሶና አኩሪ ድልን ተቀዳጅቶ ነፃነቱን መልሶ ማስከበርና ማረጋገጥ ችለዋል። እኛም በዛሬው ጀግኖቻችንን በምንዘክርበት ፕሮግራማችን ይዘንላችሁ የቀረብነው ለወልቃይት የአማራ ሕዝብ ነፃነት ብርቱ ትግል አድርገው ለድል ካበቁት ጀግኖች መካከል የፋኖ ብርሃኑ ፈረደን ታሪክና አኩሪ መሥዋዕትነትና እስከ ዝግጅታችን ማብቂያ ድረስ በትዕግሥት እንድታዳምጡን በማክበር እንጠይቃለን። ፋኖ ብርሃኑ ፈረደ የተወለደው ሚያዝያ 28 ቀን 1978 ዓመተ ምህረት ዳንሻ ወልቃይት ላይ ቀጠና 1 ተብሎ የሚታወቀው አካባቢ ሲሆን አብዛኞቹ ቤተሰቦቹም በተለይም እነ ገብሬ ሀጎስ፣ ቻላቸው አብሬ፣ ይበይን ገብረ እግዚአብሔር፣ ዓለማየሁ ጸጋዬ፣ ንጉሴ ቀለመ ወርቅ፣ አብሬ ሀጎስ፣ ሺባባ ኃይሌ፣ አንጋው አደራ፣ ገብረ መድህን መውሻ፣ ተሻገር ገብረ መድህን፣ ሳለው ይበይንና ሹምዬ ገብሩ ሕወሓት ወደ ወልቃይት ጠገዴ ከዘለቀችበት ጊዜ አንስቶ ከፍተኛ ተጋድሎ በማድረግ በርካታ የወራሪውን የወያኔን ቡድን ካፈር ደባልቀው በጀግንነት የወደቁ የታወቁ ታጋዮች ነበሩ። ደሙ ከነኚህ ጀግኖች የተቀዳው ፋኖ ብርሃኑ ፈረደ ምን ለትግል እንዳነሳሳውና እንዴት ወደዚህ ትግል የተቀላቀልኩበት በእርግጥ 1972 የጀመረ ትግል ነው። ብዙ ሰው የበላ ትግል ነው ይሄ ትግል። አማራ ጠል የሆነ ትርክት ያለው ወያኔ የሚባል የአማራ ጠላት የሆነ ድርጅት በወልቃይት ጠገዴ ብዙ ግፍ ብሎም ራያ፣ ጠለምት፣ መተከል፣ ደራ ያለ ስቃይ ሰቆቃ ብዙ ስቃይ አሳልፈናል። ማንነታችን ይከበርልን ብለን በመነሳበት ጊዜ ጽንፈኞች ርጅራጅ እያሉ አሰቃዩ። ቤተሰቦች ምናምን በዚህ ጉዳይ አልቀዋል። በቃ
ብሎ የኔ ቤተሰቦች ብቻ ሳይሆን የሁሉ ማለት ነው። በየቤቱ የሟች ልጅ ነው የተነሳ እንደገና ትልቆች አልቀዋል። የሚሰደድ ተሰደዋል፣ የሚገደል ተገድሏል። አብዛኛው ደግሞ ውጭ ነው ያሉ በሀገር ውስጥ ስቃይ ሲበዛ ማለት ነው። ስለዚህ ወደ ትግል ተቀላቀልና እኛ አማራዎች ነን፣ ማንነታችን ይከበርልን። ይሄን ስንል ግን የትግሬ ጥላቻ ኑሮን ሳይሆን ማንነታችን ይከበርልን፣ አማራዎች ነን፣ ያልሆነ ማንነት አትስጡን፣ ማንነታችን ይከበርልን፣ ድንበራችን ይከበርልን። ዳባት አውራጃ ጎንደር ክፍለ ሀገር የነበረ እንትን በኃይል አትጨቁን ስንላቸው ሚሊሻ ነበር 240 ሚሊሻ ባለበት እንደዛ በየስናገር አንተ ከኛ ጋር መኖር አትችልም፣ ሁለት ቀን ዳንበሬ ባንድ መኖር አይችልም። ስለዚህ ወደ ሰሮቃ ተሻገር፣ አማራ አዛኔ ያለ ሲሉን ወደ ሰሮቃ ተሻገር። እዛ ቦምብ ሊያፈነዳ ነው ብሎ አስወሩልኝ እንድወጣ። ይሄን ከተናገርኩ በኋላ ከምክር ቤትም 190 ምክር ቤት ባለበት ሰዓት እኛ እናንተ በጻፋችሁት ህገ መንግስት በመትሉት ጽፋችሁ በማታኑበት በሱ ነው ምን ጠይቃችኋለሁ። አሁን ጽፋችሁም ያላነበባችሁት ምን ነው እንጂ በህገ መንግስቱ መሰረት ነው ምን ጠይቅ ያለ ማንነታችን ይከበርልን ስንላቸው አሰቃዩ። ቦምብ ሊያፈነዳ ሲሉኝ ወደ ሰሮቃ ወጣው ሰሮቃ 30 ቀን ቆይቼ ተመልሼ ገባው። አሁንም ሊያስቀምጡን አልቻሉም። እዛ ወደ በረሃ ወጣና ወይቶ አምርስካይ እኔ አድኛ ድምቃ መከተማ ወራቱ ግዳ ያሰፋ መላኩ ራደ ጸጋይ ፈለቀ መርሻ ዛናው ሆነን ወጣና በዚህ መልኩ ከጓደኞቹ ጋር ዋትን በትጥቅ ትግል ለመፋለም ወደ በረሃ የወረደው ፋኖ ብርሃኑ መጀመሪያ ሻለቃ ደጀኔ ማሩ ከሚመሩት ጦር ጋር በማስከተልም ከዋዋ ጎቤ መልኬ ሰራዊት ጋር በመቀላቀል መታገል ቀጠለ። ሆኖም በየካቲት ወር 2009 ዓመተ ምህረት በድንገት በወያኔ እጅ በመውደቁ መጀመሪያ በዳንሻ ከዚያም በመቀሌ በመጨረሻም ወደ አዲስ አበባ ተወስዶ ከሌሎች የታፈኑ የትግል አጋሮቹ ጋር በማዕከላዊ ወንጀል ምርመራ ውስጥ ታሰረ። ፋኖ ብርሃኑ በማዕከላዊ ወንጀል ምርመራ ውስጥ የደረሰበት ስቃይና መከራ ይህ ነው ተብሎ ተዘርዝሮ የሚያልቅ አይደለም። አማራ በመሆኑ ብቻ የሚወርድበት የስድብ ናዳ ካደረሰበት የስነ ልቦና ጉዳት በተጨማሪ በተደጋጋሚ ተደብድቧል። በዚህም የተነሳ አንደኛው ጆሮ በትክክል መስማት እንዳይችል ሆኗል። ብቻውን ጨለማ ቤት ውስጥ ለቀናት ተዘግቶበታል። አሁን እንዲህ ነው ብሎ በሚዲያ ለመጥቀስና ለመዘርዘር የሚከብድ ብዙ ስቃይና እንግልት ደርሶበታል። በመጨረሻም የፌዴራሉ የመጀመሪያ ደረጃ ፍርድ ቤት አራዳ ምድብ ችሎት ከጓደኛው ጎይቶም ርዝቀይና አብረውት ከታሰሩት የትግል አጋሮቹ ጋር እንዲቀርቡ ተደርገው የሽብር ክስ ተመሠረተባቸው። በወቅቱም አቃቢ ሕግ በገንዘብና በጥቅም ደልሎ ለፍርድ ቤት ካቀረባቸው ምስክሮች መካከል ሰው ሲገድሉ አይተናል ከማለት አልፈው እኛም አብረን ገለናል ሲሉ ምስክርነት የሰጡ ሰዎች ነበሩ። እነ ፋኖ ብርሃኑም ለፍርድ ቤቱ የአቃቢ ሕግ ምስክሮች ሰው አብረን ገለናል በማለት በራሳቸው ላይ የመሰከሩ ነውና አሁኑኑ በቁጥጥር ስር ውለው ክስ እንዲመሠረትባቸው በማለት አቤቱታቸውን ለፍርድ ቤቱ ቢያቀርቡም ዳኛው ግን በቁጣ ይህ እናንተን የሚመለከት አይደለም፣ አያገባችሁ በማለት ተከሳሾቹን በማስፈራራትና በመገሰጽ ነው ያለፈው። በማዕከላዊ ወንጀል ምርመራ 5 ድፍን ወራት በከፍተኛ ስቃይ ያሳለፉት እነ ፋኖ ብርሃኑ ፈረደ በመጨረሻም ወደ ቅሊንጦ እስር ቤት ተወረወሩ።
ቅሊንጦ እስር ቤት ልክ እንደነሱ ለአማራ ሕዝብ ባሳዩት ተቆርቋሪነት ብቻ ያለ ፍርድ ታስረው የሚሰቃዩ በርካታ የአማራ ተወላጆች የሆኑ ምሁራንና የማኅበረሰቡ አንቂዎች ነበሩና ቢያንስ ከነሱ ጋር መገናኘት መቻላቸው ታላቅ እፎይታን የፈጠረላቸው ነገር ነበር። ከእነኚህም መካከል ስመጥር ጀግና የሆኑት የአባ አዝመራው ጎለንታው ልጅ የሆነውና ከእስር ቤት ከተፈታ በኋላ በጀግንነት መሥዋዕትነት የከፈለው ቱቱ ጀግና ዘርአይ አዝመራው አሁን የአማራ ሕዝባዊ ድርጅት የፖለቲካ ዘርፍ ኃላፊ የሆነው ረዳት ፕሮፌሰር አርበኛ ጌታ አስራደ፣ አሸናፊ አካሉ፣ የወንዶቹ ቁና ጀግናው ሻለቃ አስቻለው ደሴ፣ የሰማያዊ ፓርቲ አባል የነበረው አግባው ሰጠኝ፣ አገሩ ጎጃም ያው ምን ነፍሴ፣ ነፍስ አገላጋይ እንደ ሥላሴ የተባለለት ስመጥሩ ጀግና እነፍሴ ወይም መርጦ ለማርያም ያፈራችው አሁን የአማራ ፋኖ ሕዝባዊ ድርጅት የውጭ ጉዳይ ኃላፊ የሆነው አርበኛ ካፒቴን መቶ አለቃ ማስረሻ ሰጤ፣ የአንድነት ፓርቲ አመራር አባል የነበረውና ከእስር ቤት ከተፈታ በኋላ በቆራጥነት አገዛዙን በመታገል ላይ ሳለ የሕይወት መሥዋዕትነት ከፍሎ በሞት የተለየን ፋኖ አንጋው ተገኝ ዛሬም በኦሮሙማው አገዛዝ በግፍ ታስሮ በስቃይ ላይ የሚገኘው ጋዜጠኛ አባይ ዘውዱን ጨምሮ ሌሎችም ይገኙበታል። እነ ፋኖ ብርሃኑ ለአንድ ዓመት ከ2 ወራት በቅሊንጦ እስር ቤት ውስጥ ያለ ፍርድ ከታሰሩ በኋላም የሕወሓት አገዛዝ በሕዝብ ተቃውሞ ከሥልጣን በመወገዱ ሁሉም በነጻ ከእስር ቤቱ መፈታት ቻሉ። በወቅቱ ጀግናው ብርሃኑ ፈረደም ሆነ ሌሎቹ ከእስር ቤቱ ሲፈቱ አዲስ አበባ ላይም ሆነ ወደ ትውልድ ስፍራቸው ሲያመሩ በየደረሱበት በሕዝብ ዘንድ የተደረገላቸው ደማቅ የጀግና አቀባበል በዚህ መልኩ ይገልጸዋል። ፈተን ወደ አገራችን ስንሄድ ከአዲስ አበባ ማት ሕዝብ ነው የተቀበለና በቃ የያዙነው ዓላማ ትክክል ስለነበረ ሕዝቡን ስላመነበት እኛ ደግሞ እኛ የበላይ ሆነን እንኖር አይደለም እንደማንኛውም ኢትዮጵያ እንኖር ነው የኛ ሐሳብ እንጂ እኛ አማራ ስለሆነ የተለየ ጥቅም ይደረግልና አይደለም። ይሄ ሰቆቃ ይቁም፣ ይሄ ግፍ እስከመቼ ነው ብለን በምንጠይቅበት እዛ አዲስ አበባ ላይ ብዙ ወንድሞቻችን ተቀብለው ወደ ጎንደር ስንሄድ በሁለት መኪና ነን። ዘርአይ አዝመራው ነግስ ይማራቸው ጓዶች አብረን በሁለት ባስ ነን። ይሄን ጎልደን ባስና ለማሊሞ ባስ የሚል ጸዳ ላይ ከጸዳ እስከ ጎንደር መኪና ተሰልፎ በቃ ህዝቡ ተሰልፎ ተቀበለን። ከዛ ተነስተን ከዛ 3 ቀን ግብዣ ተደረገልን። 3 ቀን እዛ ሶሮቃ ሄድን። እኛ በዛ ወደ ወልቃይት ያለን ማለት ነው። ሶሮቃ ስንሄድ አሁንም ወደ 200 የሚሆን ባጃጅና ሞተር እንዲያም እነዛ እንዳትመጡ ብለው የካድሬ ወያኔ እንዳትመጡ የሚል ደውለው ተናገሩ። እኛማ ቦታችን ላይ ለመሞት ነው ያረጋችሁት ማድረግ ትችላላችሁ። ብሬን ተጠምደናል። እንኳን ብሬን ሌላ ይጠመድ። እኛ ሀገራችን ስሞትም ስንድንም ሀገራችን ገብተን መግባት አለብን ብለን ገባነ። ሆኖም ወልቃይት አሁንም በወያኔ ቁጥጥር ስር ስለነበረ በሰላም ከቤተሰቦቻቸው ጋር መኖር የሚችሉበት ሁኔታ አልነበረም። ስለዚህም ለደህንነታቸው በመስጋት ጓደኛው ጎይቶም ርስቄን ጨምሮ ሌሎች የነቁ ታጋዮችን አሰባስበው ዳግም ለትግል ወደ ሶሮቃ ወረዱ። በዚያም ከፋኖ ነጋይ ዘለቀ፣ ከፋኖ ዓለሞ ጎይቶም፣ ከአምሳ አለቃ ሰጠኝ በሪሁን፣ ከፋኖ አስፋው ዘለቀ፣ ከፋኖ ሰረበ ጥጋቡ፣ ከ10 አለቃ ወርቅነ ማሞና ከሌሎችም የአማራ ሕዝብ የቁርጥ ቀን ልጆች ጋር በመሆን ትግላቸውን ቀጠሉ። በወቅቱም ከፍተኛ ድጋፍ የሚያደርግላቸው የሶሮቃ ሕዝብ ከምግብና ቁሳቁስ እርዳታ በተጨማሪ የሚጠለሉበት ካምፕ ሁሉ ሰርቶላቸው ነበር።
ከአመራሮቹ አንዱ የነበረው ብርሃኑ የሰው ኃይል አስተዳደር ክፍል ኃላፊ ሲሆን በወቅቱ ያደራጁት ፋኖ ቁጥርም ከ230 በላይ ነበር። እብሪት የነፋው ወያኔ ጥቅምት 4 ቀን 2013 ዓመተ ምህረት በሰሜን ዕዝ ላይ ድንገት ጥቃት ከፍቶ ሰራዊቱን ሲጨፈጭፍ ፋኖ ብርሃኑና የትግል ጓዶቹ ዘለው በመግባት የፈጸሙት ገድልና ያስመዘገቡት ድል ምንጊዜም በታሪክ የሚወሳና ተመዝግቦ የሚኖር ነው። በተለይም በቅራቅር የነበረውን የወያኔ ጦር በመደምሰስ እንዲሁም ዳንሻ ላይ በጠላት ጦር ተከቦ የነበረውን የመከላከያ ሰራዊት ሰብረው ገብተው ከመደምሰስ ካተረፉት ጀግኖች መካከል ፋኖ ብርሃኑ ፈረደ፣ ጎይቶም ርዝቀይ የሚመሩት የፋኖ ሰራዊት በቀዳሚነት ተጠቃሽ ነው። ከዚያ በኋላም በተለይም ከአማራ ልዩ ኃይል ሰራዊትና እንደ ሻለቃ ደጀኔ ማሩ ያሉ ስመጥር ጀግኖች ከሚመሩት የፋኖ አደረጃጀቶች ጋር በመቀናጀት የሰሜን ዕዝን ከጥቃት ከመከላከል አልፈው ወያኔ ቅኝ ግዛት ስር የነበረችውን ወልቃይትንና ጠለምትን ጨምሮ ሌሎችን የአማራ ቅድመ ርስቶች ነፃ በማውጣት ሕዝባቸው የነፃነትና የእፎይታ አየር እንዲተነፍስ አስችለዋል። ፋኖ ብርሃኑ ለፈጸመው የጀግንነት ተጋድሎም በክልሉ ፕሬዝዳንት የተፈረመ የዕውቅና የምስክር ወረቀት ተሰጥቶታል። በወቅቱ የተመዘገበውን ድል አግርሞት የጫረባቸው አብይ አህመድና ባጫ ደበሌ እንዲህ አይነትም ጀግንነት አለ እንዴ በማለት በግልጽ ሚዲያ ላይ ቀርበው አድናቆትና ሙገሳቸውን ሲያዥጎደጉዱ እንደነበር የሚዘነጋ አይደለም። ሆኖም ከቀናት ያልተቋረጠ ውጊያ በኋላ ህዳር 1 ቀን አጥቢያ 2013 ዓመተ ምህረት ደጀና ላይ ከህወሓት ጋር በተደረገው ጦርነት ፋኖ ብርሃኑ በብሬል ጥይት ተመትቶ ሲቆስል የቅርብ ጓደኛውና የትግል አጋሩ ጀግናው ፋኖ ጎይቶም ርዝቀይ ደግሞ በውጊያ መሃል ሳለ ተሰዋ። ስሜ ጌታቸው ርዝቀይ ጎይቶም ርዝቀይ ይባላል። በወልቃይትኛ ማለት ነው። እጅግ ለዚህ መድረክ ተጋብዤ ከእናንተ ጋር በመዋሌ በጣም ደስ ብሎኛል። ለ27 ዓመታት ለብቻ ማንም ሳይሰማ፣ ጎረቤት ሳይሰማ፣ ወንድም ሳይሰማ ስንቀጠቀጥ፣ ስንገደል፣ ስንሰደድ ለነበርነው ለወልቃይት ሕዝብ ደራሽ የሆናችሁ ትናንትናው ለእኛ ከእኛ ጋር ሆናችሁ ለሞታችሁ ለታሰራችሁ ወገኖቻችን ሁሉ ምስጋና ይሁንላችሁ። ወልቃይት፣ ጎንደር፣ ጎጃም፣ ወሎ፣ ባህር ዳር የተከፈለው መስዋዕት እጅግ አጠናክረን ከቀጠልን የሞቱ ወንድሞቻችን አጥንታቸውና ስጋቸው እንደገና ለምልሞ እንደሚሄድ አልጠራጠርም። ወልቃይት ይመለሳል፣ ወልቃይት ይመለሳል፣ አንጠራጠርም። ወልቃይት ይመለሳል፣ አንጠራጠርም። መስዋዕት ቢሆን እንከፍላለን ለሀገራችን። ምንም እንኳን ብርሃኑ የተመታው በግራ ደረቱ በኩል ቢሆንም ጥይቷ በጀርባው ዙራ አከርካሪው ላይ ጉዳት ስላደረሰችበት ከወገቡ በታች ያለው ሰውነቱ አልታዘዝለት አለ። በአፋጣኝ ወደ ጎንደር ሆስፒታል የተወሰደው ፋኖ ብርሃኑ ለ17 ቀናት በሕክምና ሲረዳ ከቆየ በኋላ ገና ቁስሉ ሳይደርቅና ሳያገግም ጥይቷም ከሰውነቱ ሳትወጣ ከሆስፒታሉ እንዲወጣ ተደረገ። በዚህ ጊዜ የጎንደር በጎ አድራጊ ወጣቶች በራሳቸው ተነሳሽነት ተሰባስበው ቀበሌ 18 ተብሎ በሚታወቀው አካባቢ ትንሽ ቤት ተከራይተውለት ታናሽ ወንድሙ ፍሳ ፈረደ እንዲያስታምመው አደረጉ። በሰንደቅ ዓላማችን ቀለማት በተሠራች አልጋ ላይ የወደቀው ታላቁ የሀገርና የሕዝብ ባለውለታ ጀግናው ፋኖ ብርሃኑ አልጋ ላይ የሚገላበጠው እንኳን በሰዎች እርዳታ ነበር። ምንም እንኳን ቀና ሰዎች በሚያደርጉለት ትብብር
በወራት ለሚቆጠር ጊዜ የፊዚዮቴራፒ ሕክምና ቢወስድም በቂ ውጤት ሊያገኝበት አልቻለም። እንደገና ወደ ጎንደር ሆስፒታል ተመልሶ ሕክምና ለማግኘት ያደረገው ጥረትም ያንተ ችግር ከኛ አቅም በላይ ነውና ወደ ውጭ አገር ሄደ መታከም ይኖርብሃል በሚል ምላሽ ተደመደመ። የሆስፒታሉ የሕክምና ቦርድ የጻፈለትን ማስረጃ በማቅረብ የክልሉ መንግሥት ወደ ውጭ አገር ሄዶ ሕክምና ማግኘት የሚችልበትን መንገድ ለማመቻቸት እርዳታና ድጋፍ ያደርግለት ዘንድ ላቀረበው ጥያቄም በቂ ምላሽ የሰጠው አካል አልነበረም። በመጨረሻም ሕመምና ስቃዩም እጅግ እየበረታበት ሲመጣ በሀገር ውስጥና በውጭ አገር የሚኖሩ ቀና ሰዎች ተረባርበው ባደረጉለት ድጋፍ ወደ ታይላንድ ለሕክምና ተጓዘ። በተደረገለት ሕክምናም ቢያንስ ሰውነት ውስጥ ተቀርቅሮ የነበረውን የብሬል ጥይት ማስወጣት ቢቻልም ሙሉ ለሙሉ ጤናው ሊመለስለት አልቻለም። ከውጭ አገር ሲመለስም የጎንደርና የዳንሻ ሕዝብ እጅግ በደመቀ የጀግና አቀባበል ተቀብሎታል። በተለይም የዳንሻ ሕዝብ ዳር እስከ ዳር ግልብጥ ብሎ ወደ ጎዳና በመውጣት በትራፊክ ፖሊሶች፣ በርካታ ቁጥር ባላቸው ተሽከርካሪዎች የፋኖ አባላት ሰልፍ ከተማው ተጥለቅልቆ ከዚህ በፊትም ሆነ በኋላ ታይቶ በማይታወቅ መልኩ ነው አቀባበል ያደረገለት። የወልቃይት የአማራን ሕዝብ ትግል በማቀጣጠል አኩሪ መሥዋዕትነት ከፍለው ያለፉ እጅግ በርካታ ስመጥር ጀግኖች አሉ። ከነኚህም መካከል ሻለቃ አጠናው ዋሴ፣ ሰረበ በየነ፣ ሻለቃ ጌታቸው ይርጋ፣ ዋዋ ጎቤ መልኬ፣ አበራ ጎባው፣ ሰጠኝ ባብል፣ ሻለቃ ሲሳይ አቸነፍ፣ ሻለቃ አስቻለው ደሴ፣ ፋኖ ዘራይ አዝመራው፣ ፋኖ አንጋው ተገኝን፣ ጌታቸው ወይንም ጎይቶም ርስቀይና ሌሎችም ይገኙበታል። በዚህ አጋጣሚ ቀደም ሲል በአገር ቤት ከወያኔ ጋር ፊት ለፊት በትጥቅ ትግል ኋላም በስደት አገር ሱዳንና አውስትራሊያ ሳሉ አንድም ቀን የራሳቸውን ሕይወት ሳያስቀድሙ ዕድሜያቸው ሙሉ ለወልቃይት የአማራ ሕዝብ ነጻነት ሲታገሉ ኖረው በመጨረሻ ላይ ወልቃይት ነጻ ሆና የብስራቱን ሻማ ሳይለኩሱ ሞት የቀደማቸውን የከፋኝ መሥራችና ቁራጥና ስመጥር ታጋይ አቶ አሳፈረው ባየው ሳናነሳ ማለፍ አንሻ። ጀግናው ብርሃኑ ፈረደ ባለትዳርና ልጆች አባት ሲሆን ከወገቡ በታች ሰውነቱ ስለማይታዘዝ አሁንም ከቦታ ቦታ የሚንቀሳቀሰው በተሽከርካሪ ወንበር ታግዞ ነው።